አንዳንዴ እኔ እግዚአብሔር ማለት ረስቶኛል ለምን ሆነ አላውቅም። በጣም ያው የቪዲዮ የመጨረሻ ሊሆን ይችላል አይታወቅም። አላማ ነበረኝ በጣም ብዙ ተስፋ ያለኝ ሰው ነበርኩ። ነገር ግን እኔ ማለት እዚህ ቦታ ምገኝ ሰው አልነበርኩም። ለዚህም እበቃለሁ ያልኩ ሰው አልነበርኩም። አንዳንዴ ወንድ ልጅ አይጣ ወንድ ልጅ ካጣ በጣም ብዙ ነገሮችን ይመኛልና ከምንም በላይ ወንድ ልጅ ማጣት የለበትምና ወንድ ልጅ አጣ ማለት በህይወት የለም እና በጣም ማለት እንጃ ወንድ ልጅ ሲያጣ አይደለም ከሰው ጋር ከራሱ ጋር ራሱ ይጣላልና በጣም ብዙ ነገሮች አሉ። በፊት የነበረው ወዳጅ ማለት ይርቀዋል፣ ከቤተሰብ ይርቃል፣ ከጓደኛ ይርቃል። ስለዚህ እንጃ በአሁን ሰዓት ወንድ ልጅ አጣ ማለት በቃ እንዳለ አይቆጠርም እውነት ለመናገርና በአሁን ሰዓት ላይ በጣም ተስፋ የሚያስቆርጥ ነገር ነው እያየሁ እየገጠመኝ ያለውና በጣም ብዙ ነገሮችን እንደምታው ሞከርኩኝ፣ ለፋሁኝ፣ ደከምኩኝ ምንም ማለት እየተሳካልኝ አይደለምና እንጃ እኔ ይሄን ያክል እኔ ምንም ማለት አይደለም። ሰው እኮ በአንድ ነገር በሁለት ነገር ሊፈተን ይችላል። ነገር ግን እንደዚህ በጣም ተደጋጋሚ የሚሆን ነገር ማለት ተስፋ ያስቆርጣልና እኔ ከዚህ በኋላ ማለት ሰርቼ ለወጣለሁ ተስፋ አለኝ የሚል እንትን አይኖረኝም። ምክንያቱም ብዙ ነገር ለፋው፣ ብዙ ነገር ደከምኩኝ፣ ብዙ ነገር አየሁ እና እኔ እንጃ እኔ ማለት ምን እንደምል ራሱ እየከበደኝ ነው የማወራውና እና ምን መሰላችሁ ማለት ሰው ሁሉም ይለፋል፣ ግን እኔ እንዴት እንደሆነ አላውቅም። አንዳንዴ ዓለም ወደ ላይም ወደ ታችም ነችና ሰው ለጉርስ እየለፋ እያጣ፣ አንዳንዱ ደግሞ በቃ የሆነ መጠጥ ቤት የሆነ ቦታ በቃ ታውታላችሁ እግሩን አጣምሮ እግሩን ሰግሎ ነው እየጠጣ ያለው። አንዳንዴ እንጃ እኔ እየለፋው ለጉርስ ያጣው ሰው እግሩን አጣምሮ እየጠጣ እንጃ እኔ ያለው ነገር ማለት ጥሩ አይደለም። አንዳንዴ እኔ እግዚአብሔር ማለት ረስቶኛል ለምን ሆነ አላውቅም። በጣም ብዙ ፈተናዎች ተፈተንኩኝ፣ በጣም ብዙ ስራዎችን ጀመርኩ፣ በጣም ብዙ ነገሮችን ሄድኩኝ። ነገር ግን እስካሁን ምንም እኔ ይሄ ነው የሚል እንትን ያለ ነገር አላገኘሁም፣ አጥጋቢ ነገር አላየሁም። እና በቃ እኔ ማለት ሰርቼ ለመለወጥ ብዙ ሞከርኩኝ፣ ብዙ ጣርኩኝ፣ ብዙ ነገር አደረግኩኝ። እንግዲህ ምንም እንትን ያለ ነገር የለምና እኔ ከዚህ በኋላ ማለት ሰርቼ ለወጣለሁ፣ ሰው ሆናለሁ የሚል ነገር እዚህ በኋላ አላስብም። ማለት ተስፋ ቆርጫለሁ። እኔ ማለት በብዙ ነገር ሞክሬያለሁ። ሰው በአንድ በሁለት ሞክሮ እንኳን በትንሹ ተስፋ አይቆርጥም። እኔ በጣም በብዙ ነገር ሞክሬያለሁና እንግዲህ ብዙ ስራዎችን ለመስራት ያው ታያላችሁ እኔ የምሰራውን ስራ ከእናንተ አልደብቅምና ይሄን ስራ ልጀምር ነው፣ ይሄን ስራ ጀመርኩ፣ እንዲህ ልሰራ ነው እያልኩ እንግዲህ ወደ እናንተ ቪዲዮም እየሰራው ነበር። ነገር ግን ምንም ማለት አዋጭ አይደለም እና ሁሉንም ነገር ትቼዋለሁ ማለት ነው። ስለዚህ እኔ ማለት ወደ እናንተ ዛሬ የመጣሁት በጣም ከብዶኝ በጣም ከፍቶኝ ነው። እኔ እንጃ እኔ ማለት ትንሽ ከባድ ነው። ምናልባት ምርጫ ይሄ ነው ወይ ልትሉ ትችላላችሁ። ግን ሰው ምንም ምርጫ የለውም። ምንም ማለት ወደ ቀኝም አየው፣ ወደ ግራም አየው፣ ወደ ፊትም አየው፣ ወደ ኋላም አየው፣ ምንም ማለት ምን ያክል እኔ በቃ ከዚህ በኋላ እንጃ እኔ ሰው ማለት ሰርቼ ወደ ራሴ መለሳለሁ። በቃ የሆነ ነገር እንትን እላለሁ፣ እምለው ነገር የለኝምና እኔ እውነት ለመናገር እኔ ተስፋ ቆርጫለሁና
በቃ ምንም ማድረግ አልችልም። በጣም ምንም ማለት ነው። ተቃጠልኩኝ። በእውነት እኔ አንዳንዴ በራሴ ያዝናለሁ። እኔ አንዳንዴ ማለት በራሴ እያዘንኩ ነው። ለምን ካላችሁ በጣም ብዙ አላማ ነበረኝ። በጣም ብዙ ተስፋ ያለኝ ሰው ነበርኩ። ነገር ግን እኔ ማለት እዚህ ቦታ ምገኝ ሰው አልነበርኩም። ለዚህም እበቃለሁ ያልኩ ሰው አልነበርኩም። አንዳንዴ በእውነት እኔ እንጃ እኔ ፈጣሪ ያለው ሁሉ እስከ ማለት ደርሻለሁና በጤናም ጉዳይ ጸበልም ሄድኩ፣ ምንም አረኩ። ስራም በቃ ለመስራት እዛም እዛም እያልኩኝ በቃ ለመንቀሳቀስ ሞከርኩኝ። ግን ምንም ይሄን ያለ ማለት ጠብ የሚል ነገር የለም። ለምን እንደሆነ አላውቅም። እንግዲህ ወይ ሰርቼ ሰው እንዳልሆን የሆነ ነገር እንግዲህ ሊኖር ይችላል። እኔ አላውቅም። በስራም ብቻ አይደለም እኔ በጤንነቴም ጉዳይ ትንሽ ማለት ያሳስበኛልና በቃ ሰሞኑን ጥሩ ስሜት ላይ አይደለሁም። በጣም እያመመኝ ነው፣ እየተቸገርኩ ነው። ነገር ግን ሁሌ ተቸገርኩ ሁሌ ያመመኝ ብሎ ወደ እናንተ መምጣቱ ትንሽ ስለከበደኝ ነው እንጂ ማለት ሁሉንም ነገር በውስጤ ችዬ ነው ያለሁትና አንዳንዴ ደግሞ ሰው ሲብስበት ምንም ሊያደርግ አይችልም እና ሰሞኑን ያለሁበት ነገር በጣም ማለት ጥሩ አይደለም። እኔ እንጃ በጣም ከባድ ሁኔታ ላይ ነው ያለሁትና ከምንም በላይ እኔ ለስራ አስባለሁ እንጂ መጀመሪያ ለራሴ ለጤንነቴ ነው ማሰብ ያለብኝና እንግዲህ ጸበልም ሄድኩ፣ ምንም አረኩ ምንም ለተወሰነ ቀን ደህና ሆነና ደግሞ እንደዛው ተመልሶ እንደዛው ይሆናልና እንግዲህ የተወሰኑ ቀኖችን ደህና ሲሆን የተወሰኑ ቀኖችን ደግሞ ያው እንደዛው እየተመለሰ ተቸገርኩና እኔ ማለት ምን እንደምል አላውቅም። እንግዲህ ከ7 ቀን በላይ ጸበል ከመቆየት ውጭ ሌላ ምንም ማለት ላደርግ አልችልም። እኔ እውነት እዛም ሰው ሲቆይ ያው እንደምታዩት እዚህ ጋር በጣም ብዙ ነገሮች ነው የሚጎሉትና ምናልባት አንዳንዴም እኔ ምን አስብ መሰላችሁ በቃ ቤቱን ለመልቀቅ ወስኛለሁና እኔ ከዚህ በኋላ ተከራይቼ አልኖርም። እውነት ስነግራችሁ ማለት ነውና በቃ እኔ በባለፈውም ነግሬያችኋለሁ። ያሉ እቃዎችን ወይ ሰው ጋር አደርጋለሁ ወይ ሸጣቸውና ክፍለ ሀገር እገባለሁ። እኔ እውነት ነው የምላችሁ እንጂ እኔ ዛሬም ነገም ተቸገርኩ፣ እንደዚህ ሆንኩ፣ አመመኝ፣ ቆረጠኝ፣ ፈለጠኝ፣ እንደዚህ ሆንኩ እያልኩ እናንተንም ላስጨንቅ አልፈልግምና ሲሆን ጥሩ ቪዲዮዎችን የሚያዝናና ትምህርት የሚሰጡ ነገሮችን ነበር መስራት የምፈልገው እና በቃ ያ ነገር ማለት አልሆነም፣ አልተሳካልኝም። ስለዚህ እኔ እንጃ በጣም ከባድ ነው እውነት ለመናገር። እኔ እንጃ እኔ ሰሞኑን እየሆንኩ ያለሁት ነገር ራሴ ሳስበው በጣም ከባድ ነው። እውነት ነው የምላችሁ። ተቃጠልኩ። እውነት ለመናገር የት ትደርሳለህ የተባልኩ ሰው ነበርኩና እንደዚህ ሆኜ መቅረቴ በጣም ያሳዝነኛል።
ለማንም አይደለም ለራሴ ነው የማዝነው። እውነት እኔ እዚህ ቦታ የምገኝ ሰው አልነበርኩም። ያው እንግዲህ እንደ እግዚአብሔር ፍቃድ ነው። ምንም ማድረግ አይቻልም። ስለዚህ እውነት ለመናገር እኔ ከዚህ በኋላ ቪዲዮም ላልሰራ እችላለሁ ማለት እንግዲህ ቤቱን ለቅቄ ክፍለ ሀገር ገባው ማለት ያው ኔትወርክ የለም ምን የለም ብዙ ነገር አለ። ስለዚህ ምናልባት እንግዲህ የመጨረሻ ቪዲዮ ሊሆን ይችላል ብዬ ነው ዛሬ በጣም ዛሬ አይደለም መማረር አይደለም መናደድ አይደለም ማበድ በቃ የሆነ ሌላ ነገር ራሱ አድርግ እያለ ነው ማለት እየገፋፋኝ ያለውና እኔ ለምን እንደሆነ አላውቅም። በጣም ብዙ ፈተናዎች ነው እኔ ማለት እየተቋቋምኩ እያለፍኩ አንተ ታውቃለህ እያልኩ በቃ ብዙ ነገሮችን ነው ማለት እኔ በውስጤ ይዤ እስከዛሬ ደረስኩትና ኖሬ ለራሴ ካልሆንኩ ምንም የምሰራው ነገር አለ ብዬ አላስብም። እና ያው ይሄ ቪዲዮ የመጨረሻ ሊሆን ይችላል አይታወቅም። ስለዚህ ነው ምን አሰብኩ መሰላችሁ በቃ ቤቱንም ኪራውንም በቃ አልከፍልም እኔ ልለቅ ፈልጌያለሁ። እንጃ እኔ ማለት ክፍለ ሀገር እስቲ ገብቼ ደግሞ ልየው ሌላ ምንም አማራጭ የለኝም። ማንኛውም ወዳችኋለሁ።